ይደርባል አህመድም አሁን ይደርባል እኮ ሚውት ለምን ታረጋለህ? እኛ ስንመጣ እኮ እንደማመጣ እኮ እንደማመጥ ደግሞ እያወራን ጣልቃ እንዳይገባ እኔ እናንተ ማውራት እንችላለን። ዋናው ሰው እንዲማራ ወይ ማን አሎ ዮሐንስ ተረጋጋ። ማውራት አትፈልግም ዮሐንስ? እኔና አንተ እናውራ። ኢሳይያስ 6:6 ላይ ያነሳኸውና የካዕባው ድንጋይ አንድ ነው የምትል ከሆነ እኔ እናንተ እናውራ። ኦኬ አቅም የለኝም ይበላ መጀመሪያ አንድ ጊዜ ፖሊ ለምን ጣልቃ ስለሆነ የገባኸው መልካም ጊዜ ነው። መኖር አለመኖር ሳይሆን መልካም ጊዜ ነው ዮሐንስ ጋር በቃ አይ እንዳታመልጥ ኢብራሂም ቆይ መጀመሪያ ቆይ አንዴ ማነህ ሆሊ እኔና እንዳታመልጥ ፖለቲካው እኮ ምንም አይጠቅምም። ፖለቲካው ምንም አይጠቅምም። ለምንድን ነው ሚውት አታድርጉ? እኔ እናንተ እንማማር። ምንም ፖለቲካው ምንም አይሰራልንም። ዮሐንስ እንደዚህ ፈርቶ ነው ምንም የሚጠቅመው ነገር የለም። ስለዚህ እኔ እናንተ እናውራው። ይሄንን ርዕስ ይዘን እናውራ። አንተ የኢሳይያስ 6:6 ሐሳብ ከካዕባው ድንጋይ ጋር ይያዛል ብለሃል። ዋን ታይም የሆነ ነገር ነው። ዋን ታይም የሆነ ነገር ነው። አሁን ግን የካዕባውን ድንጋይ ስቲል የሚነካው ኃጢአቱ ይሰረይለታል የሚል ነገር ነው ያለው። እሱን እንየው። በቃ ሶ ይዚ ምንም እኮ እንትን የሚል ነገር የለም። ኦኬ እሺ አንዴ ላውራ። አሁን ማውራት ይችላል አይደል? እኮ በጣም የሚገርመኝ ነገር ሆስቱ ጋር ላውራ። አንዴ ቆይ ለሞዴሬተሮች ልንገራችሁ። አንዴ ማንንም ሚውት አታድርጉ፣ ማንንም አታጥፉ። እኔ ያለው እንጂ ቀጥሉ። እሺ አትረባበሹ። አንድ ጊዜ እኔ ሆሊን አንዴ ላውራውና ከዛ ዮሐንስ እመጣለሁ። ችግር የለውም። ወደ አንተ ሆሊ፣ እኔ በጣም የሚደብረኝ አንድ ነገር ልንገርህ። ሳወራ ጣልቃ የሚገባ ሰው አልወድም። የመጀመሪያ የሚያስጠላኝ ነገር ሳወራ ጣልቃ የሚገባ ሰው አይመቸኝም። ስለዚህ በቃ አንተ አቁም። ከዚህ በኋላ ጣልቃ እንዳገባ ከሱ ጋር ልቀጥል። ቀጥል። በጣም ጥሩ። እንደዚህ ነው እሺ የሚደረገው። ከዚህ በኋላ ጣልቃ የሚገባ ሰው ከሆነ በቃ እንሄዳለን። አይገባብህም። ከኔ ጋር ቀጥል። ዮሐንስ 6 ላይ ማን ነው ይቅርታ፣ ኢሳይያስ 6 ላይ ኃጢአቱ የተሰረየለት በምን ምክንያት ነው? ከእግዚአብሔር ወይም ደግሞ ከመሰዊያው እሳት በመጣ ወይም ደግሞ ፍም። አይ ፍም አይደለም፣ ጉጠት። ይቅር ባዩ ፍም ነው የሚለው፣ ጉጠት አይደለም። በጉጠት ፍምን አመጣ ነው የሚለው። በእጁ ከመሰዊያው ጉጠት የወሰደው ፍም ነበር አለ። በምኑ ነው የነካው? በአፉ ነካ ይላል። በአፉ ስለዚህ ዋን ታይም አፉ ነበረ እንትን ያለው አፉን። አንተ ግን የካዕባው ድንጋይ ስቲል ስትነካው ኃጢአትን ይቅር ይልሃል አይደል? ቆይ አፉን ሲነካው ምን ሆነለት? ቆይ አዳምጠኝ። የካዕባው ድንጋይንና ይሄንን ያመሳሰለ አፉ ሲነካው ምን ሆነ ነው? ቆይ ቁም ነገሩ እሱ ነው። አፉን ሲነካው ምን ሆነ? ኢብራሂም ቆይ አንዴ አዳምጣ። ለምንድን ነው ቆይ አፉን ሲነካው ምን ሆነ? መጀመሪያ እሱ መልስ። አረ ፓፓ አዳምጥ መጀመሪያ። አረ ላላ አዳምጥ አንተ ራስህ። አፉን ሲነካው ምን ሆነ? አረ አዳምጥ እኮ አፉን ሲነካው ምን ሆነ? መጀመሪያ ጉጠት ነው ብለው ዋሸህ። በቃ እሺ አንተ ነው ዋሸው። ስለዚህ አሁን አፉን ሲነካው ምን ሆነ? ይሄን አትነካውም። አፉን ሲነካው ምን ሆነ? ፍሙ ከየት ነው የመጣው? ምን ሆነ? ከፈለገበት ይምጣ። ምን ሆነ? አፉን ሲነካው በቃ ፍሙ ከየት ነው የመጣው? ከየትም ይምጣ። አፉን ሲነካው ምን ሆነ ነው ጥያቄው እኮ። ምን ሆነ ነው ማለት ምን ሆነ? አፉን ሲነካው ምንድነው የተከሰተው? አፉን ሲነካበት ምን ተከሰተ? እስቲ አንተ አብራራለህ። በጣም ጥሩ። እሱ እንደዛ ነው፣ ማታውቀውን መጠየቅ ነው። አፌን ዳሰሰበት፣ እነሆ ይህ ከንፈሮችን ነክቷልና በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየለት አለ። ምን አለ? ኃጢአትህ ተሰረየለት። በምን ምክንያት ነው? በምን ምክንያት? አብረን ምዕራፉን አውጥተን እናንብብ። እንደዛ ከዛ ደግሞ አንተ ምን ታሳየናለህ? ስቲል አሁን አንተ ያው ኢሳይያስ 6 ላይ እናወራለን ብለሃል። ቆይ መጀመሪያ ላውራ ሰማው ካደል ላውራ ነው እኮ ማትችለው ነው ያሳየው። አልችልም አላውቀውም ብለህ ያሳየው እሱ ነው ያሳየው። አሁን ቀጥል ይደስ አንዴ ላውራ ሚት አድርግልኝ። ኢሳይያስ 6:6 ላይ ያለው ሐሳብ ምንድነው? እሺ አንዴ ሚት አድርግልኝ። ኢሳይያስ 6:6 ላይ ያለው ሐሳብ ምንድነው? አንድ ጊዜ የሆነ ነገር ነው። እሱን ደግሞ እግዚአብሔር ትእዛዝ ነው። ከታች እናነባዋለን። አንተ ግን ስቲል ከአባው
ለሰው ልጆች ኢሬስ ያደርጋል። እስቲ አንብበው እስቲ መጀመሪያ እኮ አዳምጥ፣ አነብልሃለሁ። እሺ ተረጋጋ። አንብበው መጀመሪያ ይሄኛውን አንብበው። ኢብራሂም እሺ፣ ድንጋዩ እያልኩ ላውራ መብት ነው። እኔም ያው ጉዳቱ ድንጋዩ እያልኩ አወራለሁ። ድንጋይ እኮ ነው፣ ምንም ከኛ ጋር ምንም ያገናኘው ነው። ድንጋይ ነው ብራዘር፣ ድንጋይ ነው። ችግር የለውም ብትለውም ድንጋይ ነው። የሚጠቅመኝ የሚጎዳኝ ነገር የለም። ድንጋይ ነው ለኔ፣ ችግር የለውም። ቀጥል። ድንጋይ ነው እኮ ድንጋይ ምንም የሚጠቅመኝ የሚጎዳኝ ነገር የለም። አምላኬ አይደለም ለኔ። እርግጠኛ ነህ? ወላሂ የካባው ድንጋይ የሚጠቅም የሚጎዳ ነገር የለም። ምንም ድንጋይ ነው። ምንም የሚጠቅም የሚጎዳ ወላሂ ድንጋይ ነው። ላ የዱሩ ወላ የንፋ የካባው ድንጋይ አይጠቅምም፣ አይጎዳም። ምንም አይጎዳ አይጠቅምም፣ አይጎዳም። ድንጋይ ነው። አሁን ቀጥል፣ ሂድ፣ እዚህ ላይ ቀጥል። ምንም አይጠቅመኝም፣ ምንም አይጎዳኝም ያልከው ጨርስ። እዛ ላይ እንሄዳለን። አዎ አይጠቅመኝም፣ አይጎዳኝም። ጨርስ። ኦኬ። ስለዚህ ነብዩ መሐመድ ተሳስተዋል ማለት ነው። እሱን እናያለን። ነብዩ መሐመድ ተሳስተዋል ማለት ነው። ኢየሱስ ተሳስተዋል። ሂድ፣ ቀጥል። አሁን እንደዚህ አትበለሽ። ስርዓት ያዝ። አንተ ነህ ነብዩ ተሳስተዋል ያልከው አንተ ነህ። ኢየሱስ ተሳስተዋል አልኩህ። ደብል ስታንዳርድ ነው ማስቀመጥ። አሁን አንብበው ጥቅሱን አንብበው። ዮሐንስ እባክህ። ኧረ ኢብራሂም ተረጋጋ። ጥቅሱን አንብበው እኮ ጥቅሱን አንብበው። አንተ ነህ የደነገጥከው። ፖለቲካውን ተው፣ አንብበው። ለዓለም አንብበው። ካዕባ ትላለህ አንብበው። አንብበው። ተረጋጋ። አንብበው። እሺ አንብብልን። ተረጋጋ። እሺ አንብብ እችላለሁ። እሺ አንብበው። ይቅራት በለኝ፣ እኔ ማንበብ እችላለሁ። ችግር እሺ አንብበው እኮ። አሁን ድንጋዩ ምንም ጥቅም አይሰጥም፣ ምንም የሚጎዳ ነገር አታነበውም። አላነበውም ነው እያለ ያለው። ጋይስ ልብ አድርጉ እንዴት እንደሚደበቅ ይሁን። አታነበውም። እቺን እንዳትረሳት። ይቀጥል። እንዳትወርድ ወዴት ነው የምወርደው ብራዘር? እሺ ንጉስ አዚያን በሞተበት ዓመት እግዚአብሔር በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱ 6 ክንፍ ነበር። በሁለት ክንፍ ፊቱን ይሸፍን ነበረ፣ በሁለቱም ክንፍ እግሮቹን ይሸፍን ነበር። በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ሞልታለችና ያልሁ ነበር። የመድረኩም መሰረት ከጨዋዩ ድምጽ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉስን እግዚአብሔርን ስላዩ ጠፍቻለሁና ወየውልኝ አልሁ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዊያው የጉጠት የወሰደውን ፍም ነበረ። አፌንም ዳሰሰበትና እነሆ የከንፈሮችን ነክቷልና በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ ማንስ ይሄዳል ሲል ሰማሁት። እኔም እነሆኝ እኔን ላከኝ አልሁ። እርሱም ሂድ፣ ይህ ሕዝብ መስማትን ትሰማላችሁ፣ አታስተውሉም፣ ማየት ታያላችሁ፣ አትመለከቱም በላቸው አለኝ። ኦኬ። ኢሳይያስ ምን እያየ ነበረ? ቁጥር 4 ላይ ስናይ ምንድን ነው ያየው? ቁጥር 7 ነው ብራዘር። አይ ከላይ ጀምሮ ነው ራእይን ያየው። ከላይ ጀምሮ እኮ አየን አንብበን መጣን። አሁን ቁጥር 7 ላይ ነው ትልቁ ቁም ነገር ያለው። እኮ አዳምጣ። አፉን ሲዳስበት ምን ሆነ? አንተ ብቻ ማን ነው ተርጓሚ ያደረገ? ብራዘር ራእይን ያየው አይደለ? ቀጥል። ቴንኪው። ራእይን ያየው ሊታ ነገር አይደለም። ራእይን ያየው በቃ እንደዚህ አይነት ነገር አይመቸኝም። እሺ ሚውት አታርጉኝ። ምን ሆናችሁ ነው? ስለዚህ ኢሳይያስ ያየው ምንድነው? ራእይ ነው። ራእዩ ደግሞ ከታች ተቀምጧል። ራእዩ ምን ነበረ? ይሄ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር እያሉ ሲያመሰግኑ ከረሙ። እርሱ ምን አለ? በራእይ ነው። ይሄ ሁሉ ሊታል የሆነ ነገር አይደለም። ኢብራሂም ራሱ አምነዋል በራእይ መሆኑን ማለት ነው። ከንፈሮቹን አምናሃል አንዴ ብራዘር አምናል ምናምን ብለህ ዝም ብለህ ፖለቲካ አትስራ። ቆይ እያነበብክ የራስህን ንባብ ቆይ አንድ ጊዜ ብራዘር ምን ሆነ ነው? ምን አለ መሰለህ? ከቁጥር 1 ጀምሮ አብረን እናነበዋለን። ንጉሱ ኦዚያን በሞተበት ዓመት እግዚአብሔር በረጅም እና ከፍ ባለ ዙፋን ላይ ተቀምጦ አየው አለ። ትክክል ነው። ይሄ ራእይ ነው። ምንም ጥያቄ የለውም። ተቀምጦ ያየው ኦፍ ኮርስ አምላክን ማየት አይቻልም። አሁን የልብሱም ዘርፍ መቅደሱ ሞልቶ ነበር አለ። ሱራፌልም ከሱ በላይ ቆሞ ነበረ። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፉም ፊቱን ይሸፍን ነበር አለ። በሁለቱም ክንፍ እግሮቹን ይሸፍን ነበረ፣ በሁለቱም ክንፍ ይበር ነበር አለ። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብር ተሞልታ እያለ ይጮህ ነበር አለ። አሁን ይሄ ጩኸት ኖርማሊ ምንም ጥያቄ የለውም። ከመጀመሪያ እግዚአብሔር ማየት ስለማይቻል ያ ራእይ ነው። በቃ
አሁን ግን ቁም ነገሩ ከዚህ በኋላ ያለው የመድረኩን መሰረት ከጨዋሂው ድምፅ የተነሳ ተናወጠ፣ ቤቱም ጢስ ሞላበት። እኔም አለ አሁን ልብ አድርግ፣ እኔም ኢሳያስ ማለት ነው ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ህዝብ መካከል በመቀመጤ አይኖቼ የሰራዊት ጌታ ንጉሥ እግዚአብሔርን ስላዩ ጠፍቻለሁ ወዮልኝ አለ። ተግባባን? ምክንያቱም የረከሰው ደግሞ ሜታፎሪክ አይደለም፣ ይሄ ራእይ ምናምን አይደለም፣ ሊትራል ነው የረከሰው የሱ። ቆይ እንመጣለን። ቆይ አትሳቅ ዮሐንስ፣ በመሳቅ የሚሆን ነገር ሜታፎሪክ በመሳቅ አትሸፈን፣ ቁጥር አንድ ላይ ያሳየ አንተ ጋር መጣቴ ስለማይቀር እኔ ዘግቻለሁ፣ ጨርሻለሁ። ራእይ እንደሆነ ተማመናል። አንተ ሊትራል ሆኖ ነገር ነው ልናይ እኮ ነው ከዛ በኋላ ምን አለ? ከሱራፌልም አንዱ እየበረረ ወደ እኔ መጣ አለ። ወደ ማን ነው የመጣው? ወደ ማን መጣ? ወደ ማን ነው? አብራራ። አሁን ልናየው እኮ ነው። ወደ ማን ነው የመጣው? ጨርስ ፓፓ ጨርስ። ወደ ማን መጣ? ዘግቻለሁ። አርጊውመንቱ እኮ አለ። ወደ ማን ነው የመጣው? እኔ ሊትራል ስለሆነ ነገር ነው የማታምን። ከሱራፌል አንዱ ወደ ማን እየበረረ መጣ? ጨርስ ኢብራሂም። ኖ አሁን ባኬን ፎርዝ ነው። ወደ ማን እየበረረ መጣ? ባኬን ፎርዝ ነው። ሳትፈልግ ደግሞ አይደለም። ኖ ወደ ማን ነው እየበረረ? ስለዚህ በቃ አያችሁ መጽሐፉን ልክ ሲይዘው በቃ እንደዚህ ነው በቃ። ስለዚህ እሺ ልክ እኔ እቀጥላለሁ። በቃ አላቅም ብለሃል፣ ቀጥል። ከሱራፌል አንዱ ወደ ኢሳያስ እየበረረ መጥቷል። በእጁም ይዟል። ምን ይዞ ነበረ? ከመሰዊያው በጉጠት የወሰደው ፍም ነበር አለ። ከመሰዊያው ማለት ነው። ያ የወሰደው ፍም አፌ እንዳሰሰበት አለ። እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለ። አየው። ስለዚህ በአጭሩ ምንድነው? ከፈለገ አንተ እንደምትለው ራእይም ይሁን ካልፈለገ በፊት ለፊትም ይሁን በጉጠት ምክንያት ግን ምን ተደርጓል? ኃጢአት ተሰርዮአል። ብራዘር በጉጠት ምክንያት ማለት ነው። ጉጠት በመሳም ምክንያት አየው። እሺ ጨረስክ። በጣም ጥሩ። እሺ ምንድነው? እኔ በቃ አይመቸኝም እምላችሁ ነው። በቃ ጣልቃ አትገቡ። በመሀል እንዳትገባብኝ ኢብራሂም፣ በመሀል እንዳትገባብኝ። ስታብራራ ዝም ብዬ አዳምጬሃለሁ። ፕሊዝ ዝም ብለህ አዳምጠኝ። ንጉስ ኦዚያን በሞተበት ሰበካ አይመቸኝም። ሰበካ ምናምን አይመቸኝም። ፊት ለፊት ነው የምናወራው። ሰበካ ነው አይመቸኝም እኮ ላብራራ። አንተ አስታብራራ ሰማው ካለ አይ እንትና ውይይት አይደለም እኮ ያዝነው። ባኬን ፎርዝ ፊት ለፊት እያወራን ነው። በቃ አሁን እቺ ተራ አንድ ጥቅስ ነች። በቃ ሁለቱን በቃ ይሄን ጥቅስ አውርተን አዳምጥ ኢብራሂም እንቀጥላለን ማለት ነው። ቀጥላው አዳምጥ አንዴ። ኢን ዘ ሆል ኢያሱ ማነው ኢሳያስ እያየ ያለው ምንድነው? ራእይ ነው። አመሰግናለሁ። ጨርሻለሁ። በጣም ጥሩ። በጉጠት በመሳም ቆይ የትም አትሄድም። ወዴት አመስግነህ ልትሄድ ነው? ቆይ ወላሂ አትሄዳትም። ቆይ ራእይ ብላ አታመልጥም። ዮሐንስ ራእይ ብላ አታመልጥም። ራእይ ብላ አታመልጥም። እንመጣለን፣ ወላሂ እንመጣለን እሱ ላይ ወላሂ እንመጣለን እሱ ላይ። አንዴ ራእይ ብላ አታመልጥም። ቆይ አታመልጥም። ራእይ ብላ አታመልጥም። ቆይ አንድ ነገር ኮንክሉድ እናድርግ። አንዴ ኮንክሉድ እናድርግ። ዮሐንስ አባት እናት አንዴ የኔ እናት ዮሐንስ አንድ ጊዜ የኔ እናት የኔ እናት አንዴ ቆይ አንዴ እኔ እንዲህ አይነት ፖለቲካ ያለ ብልግናህን እዛው እሺ ብልግናህን እዛው ቆይ በጣም ነው ያበዛው። አንተ ኮንክሉድ ማድረግ አይቻልም። ኦኬ ተሳደብ፣ ችግር የለውም ተሳደብ። ያው ኦርቶዶክስ ስድብ አላት ስንል በምክንያት ነው። ኢብራሂም አንተ ነህ እኮ የጀመርከው እኮ ምን አደረኩኝ? ለምን ሆኖ ስትናገረው እኮ አንተ ነህ እኮ የጀመርከው። እዚህ ጋር እኮ ተፋችሁ እሱንም ማለት ይሄ ነው። ኦርቶዶክስ እያለ እየተሳደበ ነው። ኦርቶዶክስ ስድብ አላት እያለ የምር ልታሰድበን ነው የምታስገባው። እሺ ለምን ስለዚህ ስሟን እንዳይጠራው ሞክ እያደረገ የኔ አባት ምናምን እያልክ ሞክ አታርግ ነው በቃ። ሞክ ስታረግ የኔ እናት አልኩ እኔም። ከዛ በኋላ ተሳደበ ደግሞ ስድብህን ነገርኩህ። በቃ አንተ አትነግረኝም። በቃ አሁን መጀመሪያ ራእይ ምናምን ብለህ አትለፈው። ጥቅሱ ላይ እንቁም መጀመሪያ። ነብይ ሂድና የአባትህን ብልት ንከስ ብሎ ያስተማረ ነብይ ስላለ አየው። በጣም ጥሩ በቃ እሺ እኔ እንደሆነ እኔ ችግር የለብኝም። እኔ አሁን ለመሳደብ አልመጣሁም።
አመሰግናለሁ ሆሊ ለነበረን ቆይታ በጣም ነው ማመሰግነው። ስላሰደከንም በጣም ነው ማመሰግነው። ያው የክርስቲያን ምንነት አይተናል። ቻው፣ መልካም ጊዜ ይሁንላችሁ። አይ እንደዚህ አይደለም። ሁላችንም ከምናወራ እሱ የኔ አባት የሚለው የኔ ወንድም እያለ እንደማውራት ነው። ሌላ ምንም ሞክ የለውም። ጀስት ነገሩን ኔጌቲቭ አድርጎ ለማዞር ካልሆነ በስተቀር ሌላ ነገር የለውም። የኔ አባት ማለቱ ምንም ጥፋት የለውም። የፍቅር ነው። የኔ እናት ብሎ ደግሞ መናገሩ ይሄ ነው ስድብ የሚያስጀምረው። ስለዛ ምንም አንድ ሰው ሲያወራ ከዮሐንስ ጋር የምታወራ ከሆነ ማንም ሚዩት አደረገ ስትሳደብና ጣልቃ እንትን ስትል ብቻ ነው። አይ ምንም ሚዩት ማድረጉ ኤኒዌይስ እንቀጥል። እሺ በጣም ብዙ ፖይንቶች አሉ የሚነሱ አሁን እዚህ ጋር ማለት ነው። አንድ ጊዜ ሐዲሱን አይደለም ለቤተክርስቲያን ቆይ አንዴ ኦሊ ቤተክርስቲያን አልቋል። እኛ ዮሐንስ አሁን ሐዲሱ ሲከፈት ነው የወረደው። ሐዲሱ ላይ ይቀጥላል አይቀጥልም? በዚህ ጉዳይ ነው። ሚዩት አታርጉኛ እያወራሁ አይደል እንዴ? ለምን አቋረጣችሁ? ወይዚህ አንድ አትፈርስ ቆይ እሺ አንዴ አህመድ ስማኝ። አረ ላውራ አንዴ እንትኑ ላይ ሐዲሱ ላይ ትቀጥላለህ። ቆይ አንዴ ላውራ እሺ አዳምጡኝ መጀመሪያ። መች አዳመጣችሁኝ? ወይዚህ ሐዲሱ ላይ ትቀጥላለህ። ሚዩት ቆይ ለጠየቀው ሆሊ በስርዓት አናግሬ ቤቱ ባለቤት አንተ ነህ ማኔጅ ማድረግ ያለብህ። አይ እሺ ቆይ ጦርዬ እሺ ሚዩት አድርጊ። ሆሊ አንዴ ከይቅርታ በጣም ይቅርታ አንዴ ታዳምጠኛለህ አንድ ጊዜ? እሺ አጭር አድርገህ። በጣም አጭር ነው። ወይዚህ አንደኛ በቃ ሁላችሁም እንደ አንዴ ስኩሽ ላውራ። እሺ ቆይ እቺ ኔጌቲቭ ነገር ካወራ ኔጌቲቭ ነገር ይተወርዳለህ። ኔጌቲቭ አይደለም። በቃ እንደ ፕሪንሲፕል አንደኛ አምላክን መፍራት አህመድን ከመፍራት የተሻለ ጥቅም አለሽ። አትፍሩ ሰዎችን ተረጋጉ። አየካረለ ሙስሊሞች እንዲህ ናችሁ። መልስን በስድብ ነው የምትመልሱት። ኦሊ ካልገባ ፖለቲካው ፖለቲካው አልገባ ተናግሬ ነበረው። አትነጋገር እንደዚህ አይነት ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ናችሁ? እና አንድ ደቂቃ 2 ደቂቃ ወላሂ ትልቅ ዋጋ አላት። እስከዛሬ ድረስ ላይ ሲነሳ ለነበረው ጥያቄ መልስ እየሰጣችሁ ነው ያለው። ሙስሊሞች ፈሪ ናቸው። የሙስሊም ኡስታዞች እዛ ቤት አይገባ ምናምን ብጂታውን ሹባው ሁሉ ድምጥማጡ ነው የጠፋው። ጀዛኩሙላሁ ኸይረን። ማታ አንዱ በውስጥ ጻፈልኝ። ወላሂ ነው የምልህ የምታረጉት ነገር አቁሙ፣ ሀገራችንን ለቢጥቢጥ ያደርጋታል ምናምን አይነት ማለት ነው። እንግዲህ ያቀለሸለሻቸው ነው ማለት ነው። አሁንም ይዛው ነበርንና ጀዛከላይ ብሮ አብሽር አንተነ ኦኬ። ምን እናደርጋለን መሰላችሁ? ዛሬ ቀኑ ምንድነው? ዛሬ ሰኞ ነው አይደል? ወያ አይ ቲንክ ለሳላህ መጽሐፍ አላህ ካለ ስንት ቀን ነው የሚቀረው? 4 days ማለት ነው። አይ ቲንክ አራት ቀን ነው የሚቀረውና መጽሐፉን የማስተዋወቅ ስራ መጀመሪያ እንቀጥልና ከዛ በኋላ ወደ ነበረው ጉዳይ እንቀጥላለን ማለት ነው። ሰላም አለይኩም ሳላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ሁላችሁ? አልሐምዱሊላህ አለን ሁሉ ሰላም አለን። እሺ ሰላም አለይኩም ሁላችሁም ከታችም ከላይም ያላችሁ እንግዲህ ከረጅም ጊዜ በኋላ ቀኑ ደርሷል። 3 ቀን የሚቀረው 4 ቀን አይደለም። ነው እንዴ? ከዛ በፊት ግን እጄ ላይ መግባት አለበት። ሰላም ነገ እስጥሃለሁ። ነገ እኔ መጽሐፉን ስለምረከብ ነገ አቀብልሃለሁ ኢንሻአላህ። እሺ ቀጥል ሰላህ አውራና የተወሰነ በለንና ስለ መጽሐፉ ከዛ ኢንሻአላህ ወደ ስራ እንገባለን። ኦኬ ጋይስ እንግዲህ መጽሐፋችን የፊታችን ሐሙስ ዛሬ ሰኞ ነው። ነገ ማክሰኞ ከ3 ቀናት በኋላ ይመረቃል። ሁላችሁም ፕሮሞሽን እየሰራችሁልን ነው። ነገ 3 ሰዓት ላይ ቪዲዮ ለቃለሁ። ነገ ከምሽቱ 3 ሰዓት አሪፍ ቪዲዮ ለቃለሁ። ያኔ ቫይራል ታወጡታላችሁ ኢንሻአላህ። ኢብሮ ደግሞ ከነገ ወዲያ ቪዲዮ ይሰራላችኋል። የኢብሮንም ቪዲዮ ደግሞ እንደዚህ ቫይራል ታወጣላችሁ። ሮብ ላይ ቪዲዮ ይሰራል እሱ። ሌሎች ወንድሞች እና አናስም ሌሎችም የሚሰሩት ቪዲዮ ይኖራል። ያንን ኢንሻአላህ በደንብ እንትላላችሁ። እስከዚያው አሁን እያረጋችሁ ያላችሁት ነገር በጣም ደስ ይላል።
በየኮሜንቱ በየፕሮፋይሉ ዘመቻው ደስ ይላል። ኢቭን የክርስቲያኖች ቤት ውስጥ ገብተው ፕሮሞት የሚያደርጉልን ወንድም እህቶች እያየው ነበረ። ገስት ላይ ገብተው ገስት ገብተው ኢብኑ ቃፍና አንድ ሀያት የምትባል የእህት ሀያት ተመችቶኛል። ፕሮሞት ያደረገችበት መንገድ አረ ልክልህ ና ልላክልህ ቪዲዮ። እሺ የቱ ጋር ነበረ? ግጥሙ ነው ሳላ ጠረወዲያ የሚለው ግጥም ይሄውና ልክ ይላል ብሮ። እንዴ አረ ይመቻት ወላሂ። ይሄንማ ቆይ አሳያችኋለሁ። ይመቻት ወላሂ። ቆይ ላሳያችሁ። ይሄንንማ ሳታዩ አይሆንም። ጀማ ምን ሆናችሁ ነው? ተመልከቱ። ለማንኛውም እኔ የለበስኩትን ፕሮፋይል ላይ ያለውን መጽሐፍ አንብብ እሺ። ዶንቆሮ አረ ላሽ። ለማንኛውም እኔ የለበስኩትን ጀግና እንዲህ አረ ላሽ። አረ ወረደች፣ ደንቆሮ ወረደችበት። ይመቻት ላይ ጀግና ክላምፒንግ ትላለህ። ማሻአላህ በጣም ጥሩ ፕሮሞሽን እየሰሩ ነው። ማሻአላህ እህቶች ያልተቻሉ ሁላችሁም ፕሮፋይል አድርጉልን። ጀዛኩም ላሁ ኸይር። እንግዲህ ጥቂት ቀናት ስለሆኑ የሚቀሩት ኢንሻአላህ በእነዚህ ቀናት ማስታወቂያ ሰርተን በሚቀጥሉት ቀናት ደግሞ ጥሩ ነገር ይኖረናል ኢንሻአላህ። ቀጥሉ። በቃ እናነስ የአነስ ዲቤት አለው። እሱንም ፕሮሞት እሱ ያደርግላቸዋል። አዎ እስቲ አነስ እስቲ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቀጥል በቃሽ። አንተነ ስለ ውይይቱ ስላለ መቼ እንደሆነ ውይይቱ ምናምንም አንዴ ፕሮሞት አድርግና ከዛ ስለ ሳላህ መጽሐፍ ነገር ካለም ብለን በዚህ ኔትወርክ ይወያያለው ብለህ ግን ማለት ነው። ማሻአላህ በጣም ደስ የሚል ነው። ድምጼ ይሰማል አይደል? ይሰማል ድምጼ? አይሰማም። ይብሮ ከታች የሚሰማ ድምጽ የለም። ይሰማል። አይ እሺ ምን እናደርጋለን? ማሻአላህ በጣም ደስ የሚል ያው መጽሐፉም እንደዚህ አይነት መጽሐፍ ታይቶ አይታወቅም ነው የተባለው።
ኢንሻአላህ ወላሂ ትልቅ እኔ አም ኪዩሪየስ እስካነበው ድረስ ማለት ነውና ዲቤቱም እንደዛው በጣም በሚገርም ሁኔታ ሁለት ለሁለት ዲቤት አይተናናቅም በኢትዮጵያ ውስጥ ውጭው ዓለም ላይ በደንብ አይተናል ከዚህ በፊት እዚህ ግን አይተናናቅም ሁለቱም አዲስ ነገር ነው ኢንሻአላህ ትልልቅ ነገሮችን እንጠብቃለን ማለት ነው አይ ቲንክ ሐሙስ ከመሆኑ በፊት ዛሬ ማን ነው ነገ ሳላህ ቪዲዮ ይለቃል የሳላህን ቪዲዮ ነገ ሰርፓስ እናደርገው በቃ ወደ ላይ ከፍ እናደርገዋለን ማለት ነው ከዛ የሳላህ እንትን የለንም እንዴ በጣም ትልቅ ገስት ምናምን የለንም የሚጠበቅ ገስት መጀመሪያ እስቲ ከማውራቴ ገስቶች ምናምን እንግዶች ናቸው ኡስታዞች ይኖራሉ ኢንሻአላህ ያው የንጽር ኡስታዞች የምታውቋቸው እነ ኡስታዝ ያህያ ኢብኑ ኑህ ኤልያ ማህሙድ እና ኡስታዝ አቡ ይስራ ሌሎችም ኡስታዞች ይገኛሉ ወንድማችን ኡስታዝ ሁሱም አለ እነዚህ እንግዶቻችን ናቸው ማሻአላህ በጣም ስፔሻል እንግዶች ናቸው ለኛ በጣም ትልልቅ ቦታ ያላቸው ኡስታዞች ናቸውና ማሻአላህ እንዳትቀሩ የሚል ነገር ነው ነገ የሚፖስተውን ቪዲዮ ቫይራል እናወጣለን ከዛ ደግሞ እኛም ከነጎዳም ፖስታለን አላህ ካለ እስቲ በቃ ምን አለፋችሁ በቃ ነገሩ እኔ እንዲህ እየታየኝ ነው አየር ላይ ሲል ማለት ነው ነገሩ እሺ አይ ቲንክ ወደ ጉዳያችን እንግባ መሰለኝ አሁን ወደ አይደለ ሳላህ የሆነ ነገር እንያዛ ያ አናስም ስላለ የሆነ ርዕስ ታይዞ ቢቀጥል ጥሩ ነው خير ኢንሻአላህ ከዛ በፊት ኢብራሂም እዛ ቤት የተነሳ ሐዲስ ነበረ መሰለኝ ከዛ በፊት እዛ ቤት የተነሳ ሐዲስ ነበረ መሰለኝ እሱን አብራሩ ያሉስ ነው አብራሩላችሁ በደንብ ኦኬ እሺ ሐዲሱ በጣም ሲምፕል ሐዲስ ነው ምንድነው መሰላችሁ ሐጀረል አስወድን በመንካት የኃጢአት ስርየት ይገኛል ወይስ አይገኝም ነው እኛ ሐጀረል አስወድን በመንካት ብቻ አይደለም የኃጢአት ስርየት አላህ የሚያስገኘን ትእዛዝ ስለሆነ ለምሳሌ ሱጁድ ስናረግ መሬትን ነው የምንነካው ሄደን ውዱ ስናረግ ትጥበትን ነው የምናረገው ተግባባን እነዚህ ሁሉ ኃጢአትን ያስተሰርያሉ ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ በሳይ ሙስሊም 24:5 ላይ من تودأ فأحسن الوضوء خرجت خطاياه من جسده حتى تخرج من تحت أظفاره عند ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ውዱ ያደረገ ውዱን ደግሞ ካሳመረው የሱ ወንጀል ከእጁ ላይ ይወጣል እንደውም ከጣቶቹ እንደዚህ ከጣቶቹ ወንጀሉ ሲራገፉ ሜታፎሪክ አነጋገር ነው ይወጣል ነው ኃጢአት የሚሰራው በዚህ ብቻም ሳይሆን በሌላም ይሰራል ለምሳሌ ሱነን ነሳኢ 2935 ላይ እንግዲህ ሐጀሩል አስወድ ሚነል ጀና ብለዋል ይሄ ሐጀሩል አስወድ የተባለው ከጀነት ነው ይሄ የጀነትን ድንጋይ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም በጃሚዕ አት-ትርሚዚ 959ኛው ሐዲስ ላይ ኢነ መስሐሁማ ከፋረቱ ሊልኸጣያ እነሱን የነካ ምን ይሆናል ኸጣያው ከፋራ ይደረግለታል ብለዋል ስለዚህ ትእዛዝ ስለሆነ ነው ስለዚህ ብዙ ትእዛዞች አሉ ከትእዛዞቹ አንደኛው ይሄ ነው በቃ ባጭሩ እኛ ዑመር ረዲየላሁ ዐንሁ እንዳለው ምን አለ መሰላችሁ ይሄንን ሐጀረል አስወድን አስመልክቶ በሰሂህ አልቡኻሪ 1597 ላይ عن عمر رضي الله عنه أنه جاء إلى الحجر الأسود فقبله حجر الأسود قامتنا سامو فقال إني أعلم أنك حجر لا تضر ولا تنفع أنت دينجاينا أتكم ما تقدم ماله أي تكمم أي قدام ولولا أني رأيت النبي صلى الله عليه وسلم يقبلك ما قبلتك نبي صلى الله عليه وسلم ሲሰሙህ ባላይ ኖሮ አልሰምህም ብሎ ያው ድንጋይ ነው ኦፍ ኮርስ ድንጋይ ደግሞ ምንም ጥቅም የለውም ጉዳትም የለውም ኢላ አላህ በዛ ምክንያት ወንጀላችንን ካበሰልን በቀር ማለት ነው ሌላ ምንም አይነት ጥቅምና ጉዳት የለውም ማለት ነው ባጭሩ ስለዚህ ይሄን ይመስላል አሁን ወደ ርዕሳችን እንመለሳለን ማለት ሳላህ መጨመርበት ነገር ካለ ቀጥል ኢንሻአላህ ጀዛከላሁ ኸይር በትክክል ተመልሰዋል እኛ ሙስሊሞች ቁርአን ላይ ይላል ከአላህ በስተቀር ኃጢአትን የሚምር አንድም የለም ማለት ከአላህ በስተቀር ኃጢአትን የሚምር ማንም የለም ማለት ስለዚህ ኃጢአትን የሚምረው አላህ ነው ነገር ግን
አላህ ኃጢአትን ሲምር የሆነ ነገራቶችን አስቀምጦልን ነው። እንደዚህ ካረጋችሁ ኃጢአታችሁ ምራችኋለሁ፣ እንደዚህ ካረጋችሁ ኃጢአታችሁ ይታበሳል፣ ያን ካረጋችሁ ኃጢአታችሁ፣ ስጁድ ከወረዳችሁ ኃጢአታችሁ ይታበሳል እያለን ነገራቶችን ያስቀምጥልናል። ስለዚህ ያንን ነገር ስንፈጽም የሚጠቅመን አላህ ነው እንጂ እነዛ ድንጋይም አይደለም ወይ ደግሞ ያ ስጁድ የምንወርድበት መሬት አይደለም። ለምሳሌ የሆነ ሰው እንደዚህ ብላችሁ አንድ ተራራ ላይ የሆነ ስዊች ነገር ያስቀምጥና ሄዳችሁ ያንን ስዊች ከነካችሁ 100 ብር ሰጣችኋለሁ ብሎ ቢናገር ተራራ ላይ ወጣችሁ ሄዳችሁ ያንን ስዊች ብትነኩ 100 ብር ግለሰቡ ይሰጣችኋል። አሁን እዛ ላይ ስለወጣችሁ ምናምን ያ ስዊቹ እናንተን እየጠቀማችሁ አይደለም። ነገር ግን ያን ኦፈር ያረጋላችሁ አካል ነው 100 ብር የሚሰጣችሁና ጀስት ላይክ እንደዛ ነው። ሀጀርና አስወድን ከነካችሁ ኃጢአታችሁን አብሳችኋለሁ ያለው አላህ ነው። ስርዓት ነው። ወደዛ ወደ የሐጅ ስርዓት አንዱ ሐጅ ረሱል ነው አይደል? ከሐጅ ስርዓቶች መካከል አንዱን ከፈጸማችሁ ኃጢአታችሁ ይታበሳል ያለው አላህ ነው። ስለዚህ የሚያብስልን ራሱ አላህ እንጂ ድንጋይ አይደለም፣ ሰው አይደለም፣ ነቢያችን መሐመድ ገብርኤልም አይደሉም። ፍጥረታት ናቸው። እኛ ፍጥረታት ኃጢአት ያብሳሉ ብለን አናምንም። ፍጡር የሆነ አካል ኃጢአት ሊያብስ አይችልም። ሊትራሊ ፍጡር የትኛውም ኢየሱስም ቢሆን ነብዩ መሐመድም መልአክም ገብርኤል የትኛውም ኃጢአት አያብስም፣ ድንጋይም ቢሆን። በእስልምናችን ወይ በክርስትናው ስንሄድ ያኛውም ኃጢአት ያብሳል፣ ያችኛውም ታብሳለች፣ ማርያምም ታብሳለች፣ እግዚአብሔርም ያብሳል፣ ያኛውም ያብሳል። አንድ አይደለም እምነታችን ነው። ኦኬ ኃጢአትን አብሽልኝ ኃጢአቱን አስተሰረየችለት ማርያም ምናምን የምትሉት እናንተ ናችሁ። ፍጥረታት ኃጢአትን ያብሳሉ የምትሉት እናንተ ናችሁ። ገብርኤል ያብሳል የምትሉት እናንተ ናችሁ እንጂ እኛ አይደለንም። ስለዚህ ለይታችሁ አስቀምጡ ነው እስልምናና ክርስትናን። በእስልምና ከአላህ በስተቀር ኃጢአትን የሚምር የለም። ድንጋይ ድንጋይ ነው። ድንጋይ ኃጢአት አያብስም። በነገራችን ላይ ክርስቲያኖች በግድ ሀጀር ረሱል ካልተመለከ ያሉ ነው። ከፈለጋችሁ ንገሩን ማለት ማምለክ ከፈለጋችሁ ቁርጡን እቃ ለማንሳት ነው። እቃ ለማንሳት ነው። አምልኩ ከፈለጋችሁ ግልጹን ንገሩን። ኦኬ አትደብቁ ነው። ምንም ችግር የለውም። የምታረጉትን አድርጉ። ለማንኛውም እሺ ወደ ሌላ ርዕስ መሄድ እንችላለን ኢንሻአላህ።